ሰላም ውድ የሚረስፒ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣሁት በጣም የምትወዱት አይነት የመኮረኒ አዘገጃጀት ይሆናል። እስከ መጨረሻ ድረስ አብራችሁን ቆዩ። እዚህ ጋር በመጀመሪያ ምን ያስፈልገናል? ድፍን ምስር እንቀቅላለን። እዚህ ጋር እኔ ከጎን ድፍን ምስሩን እየቀቀልኩ ነው። ከዛ ደግሞ ምስር ወጥ የድፍን ምስር ወጥ እና አልጫ የድንች እና የካሮት እንደገና ሽሮ ወጥ እየሰራሁ ነው። ያው እንደምታዩት ሁሉም አራቱም ላይ እየሰራሁበት ነው ያለሁት እና እዚህ ጋር ምስሩን እየቀቀልኩ ነው። ምስሩን የምጠቀመው አሁን ለምሰራው መኮረኒ እና ለቀይ ወጥ ነው። የድፍን ምስር ቀይ ወጥ እሰራለሁ፣ እንደገና ትንሽዬ መኮረኒ እሰራለሁ። አሁን እዚህ ጋር ምንድን ነው ያደረኩት? የጣድኩት ውሃ ሲፈላልኝ መኮረኒውን ጨመርኩ። እናንተ በፓስታም ማዘጋጀት ትችላላችሁ፣ በየትኛውም መኮረኒ አይነት ማዘጋጀት ትችላላችሁ እና ከጎን መኮረኒውን እንቀቅላለን እና እዚህ ጋር ደግሞ ያው መጥበሻዬን አግዬ ሽንኩርት ከትፌ ያዘጋጀሁት ነበረ። እሱን በራሱ ውሃ ጠበስ ጠበስ አደርገዋለሁ። ከዛ ዘይት ጨምራለሁ። በዘይቱም እንደዚሁ ለ2 ደቂቃ ለሚሆን ጊዜ ጠበስ ጠበስ አደርገዋለሁ። ከዛ በኋላ ምንድን ነው ያደረኩት? እዚህ ጋር 2 አነስ አነስ ያለ ቲማቲም የተከተፈ ነበረኝ፣ እሱን ጨመርኩ። ቲማቲሙንም እንደዚሁ እናበስለዋለን። ያው ሙሉ ለሙሉ ባታበስሉትም ችግር የለም፣ ግን ሙሉ ለሙሉ ማብሰል ትችላላችሁ እንደየፍላጎታችሁ። በጣም ትንሽዬ በርበሬ አድርጌያለሁ። በጣም በትንሹ ብን ነው ያደረኩት፣ በጣም በትንሹ። ከለሩም ያምራል። ያው ትንሽዬ ቀናውን ብዬ ነው፣ ግን በጣም በትንሹ ነው ያደረኩት። እዚህ ጋር እንደምታዩት ቲማቲሙ በደንብ ከተጠበሰልኝ በኋላ እዚህ ጋር ትንሽዬ የቲማቲም ሶስ አድርጌያለሁ። ወደ 2 የሾርባ ማንኪያ የሚሆን ያህል የቲማቲም ሶስ፣ ከሌላችሁ እሱንም አለመጠቀም ትችላላችሁ። እና እዚህ ጋር ቅመም አድርጌያለሁ። ትንሽዬ የነጭ ሽንኩርት ፓውደር አድርጌበታለሁ እና ያው ቅመማ ቅመም የምትፈልጉትን መጨመር ትችላላችሁ። እዚህ ጋር ደግሞ የኢታሊያን ቅመማ ቅመሙን ነው ያደረኩት፣ ሲዝኒንጉ እሱን ነው ያደረኩት። ግን ቀደም ብዬ እዚህ ስለ አልተቀረጸ ነው እንጂ ትንሽዬ የተፈጨ ነጭ ሽንኩርትን ጨምሬበታለሁ ሽንኩርቱን በምጠብስበት ጊዜ። ስለዚህ ትንሽዬ ነጭ ሽንኩርትን ጨምሩበት ከፈለጋችሁ። አሁን እንደምታይ በደንብ ከተቆላላ ወይም ከተጠበሰ በኋላ ምንድን ያደረኩት? ድፍን ምስሩን ጨምሬያለሁ። እንዳልኳችሁ የቀቀልኩት የድፍን ምስር እኔ ለቀይ ወጥና እንደገና አሁን ለምሰራው መኮረኒ ነበረ። ያው ለመኮረኒ አከፋፍዬዋለሁ። አነስ ያለ መኮረኒ ስለሆነ አነስ አድርጌ ተጠቅሜያለሁ እና አሁን ጨው ጨምራለሁ። ያው ምስሩን ከጨመርን በኋላም አንድ ላይ ከሶሱ ጋር እንዲዋሃድልን ለ4-5 ደቂቃ የሚሆን አንድ ላይ መጥበስ አለብን። እንደዛ ሲሆን ነው ጥሩ ጣዕም ያመጣው። ያው እኔ እንዳያችሁት ዘይትም መጠነኛ ነው ያደረኩት፣ አላበዛሁም። እና አሁን ያው ሶሱ በደንብ ተዘጋጅቶ ደርሶልኛል። ምንድን ነው የማደርገው? የቀቀልኩትን መኮረኒ ጨምርና ያው አዋህደዋለሁ። ይህንን በመኮረኒ የሚሰራ ከምስር ጋር ስታዘጋጁ የፈለጋችሁን አትክልት አይነትን መጨመር ትችላላችሁ። ካሮት፣ በቃ የተለያየ አትክልቶች እናንተ የምትፈልጉትን አይነት ጨምራችሁ መጠቀም ትችላላችሁ። ከዚህ በፊት ምናልባት በምስር ሰርታችሁ የማታውቁ ካላችሁ
ሰርታችሁ ሞክሩት ነው የምለው። በጣም ልዩ የሆነ ጣዕም ነው የምታገኙበት፣ የተለየ ነው እና በጣም ነው የሚጣፍጠው። እና እናንተም እንደዛ አድርጋችሁ ሰርታችሁ ሞክሩ እላለሁ። በጣም ነው የምትወዱት። ስለተከታተላችሁን እጅግ በጣም አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ሁሌም ከጎኔ በመሆኑ ስለምታበረታቱኝ በጣም ነው የማመሰግነው። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።